ሽማግሌው ነብርና ዝንጀሮ። በአንድ ወቅት አንድ ሽማግሌ ነብር በጣም ደክሞትና ተርቦ በአንድ ጉድጓድ ውስጥ ወድቆ ነበር። ከጉድጓዱ ለመውጣትም አልቻለም ነበር። በዚህ ጊዜ አንዲት ዝንጀሮ በዛፉ ላይ ስትዘል አየችው። ነብሩ እባክሽን ዝንጀሮ፣ በዚህ ጉድጓድ ውስጥ ልሞት ነውና አውጪኝ፣ ባወጣሽኝ ጊዜ ውለታሽን እከፍላለሁ ብሎ ለመናት። ዝንጀሮዋ ማዝናለት ረጅምና ጠንካራ ሐረግ አውርዳ ነብሩን ከጉድጓድ አወጣችው። ነብሩ ከጉድጓዱ እንደወጣ ግን እንዲህ ይላታል፣ በጣም ተርቤያለሁ፣ ውለታሽን የምከፍለው አንቺን በልቼ ረሃቤን ስታስታግሺ ነው አላት። በዚህ ጊዜ አንድ ቀበሮ በዚያ ሲያልፍ አዩትና እስኪ እሱ ይፍረደን አሉ። ቀበሮም ነገሩን ሰምቶ እንዲህ አለ፣ እኔ ይህንን ማመን አልችልም። እንደዚህ ያለ ትልቅ ነብር በጠባብ ጉድጓድ እንዴት ሊገባ ይችላል? እስኪ ጉድጓድ ውስጥ ተመልሰህ ግባና አሳየኝ አለው። ነብሩም አሳይሃለሁ ብሎ ጉድጓዱ ውስጥ ዘሎ ገባ። በዚህ ጊዜ ቀበሮው ለዝንጀሮዋ አሁን ሩጪ፣ አምልጪ፣ ውለታ ቢስን ሰው ማዳን መጨረሻው ይሄ ነው አላት። ዝንጀሮዋም አምልጣ ሄደች። ክፉን በደግነት ቢመልሱለት መልሶ ይጎዳሃል፣ ብልህነት ግን ከጥፋት ያድናል።